ምናሴ ግን እልል ያለ ፍቅር እየገባለት አይመስላችሁም ቤተሰብ? እኔ እሷ ብቻ መስላኝ ነበረ። ነገር ግን ምናሴ ራሱ እሱ ሳያውቀው ስምጥ ያለ ፍቅር ገብቶለታል። ሰላም ደግሞ ከዚህ ለማስታረቅ እየሞከረች ነው። ነገር ግን ምናሴ ያለ መናገርና ፍቅሩን ላለማውጣት እየሞከረ ነው። ነገር ግን በጣም አድርጎ ነው የሚያስታውቅበት። ውድ ቤተሰቦቼ እኔ ነኝ ያየሁት ወይስ እናንተም አይታችኋል? እስኪ ሀሳባችሁን አካፍሉኝ። ሲቀጥል ይሄ አቶ መዘክር የሚባለው ሰውዬ ወይዘሮ ሜላትን ለምን አስቧት ነው? ምንስ ፈልጎ ነው በዚህ ልክ የፍርድ ቤት ኬዟን እንድከታተሉላት ለማድረግ የሞከረው? ለመልካም ነገር አስቦ እውነትም ሊያግዛት ፈልጎ ነው ወይስ ከድርጅቱ እሷ እየሰራች እሱ ጋር እንድትቀር ፈልጎ ነው? ምክንያቱም ያው ካያችሁ ወይዘሮ ሜላት ገና ከመግባቷ ያወጣችው እቅድ ያወጣችው የስራ ንድፍ በጣም ገራሚና ትርፋማ የሚያደርግ ነው። ስለዚህ ወይዘሮ ሜላትን እንደዚህ በቀላሉ የሚፋተት አይመስለኝም። ሲቀጥል የዛ የፍርድ ቤቱን ጉዳይ ማለቴ ተከታትለው ካወቁትና የፍርድ ቤቱ ኬዝ ምን እንደሆነ ከተረዱ በኋላ እኔ ሳስበው እንዳይሳካ የሚያደርግ ነው የሚመስለኝ። የኔ ሀሳብ ነው። እስኪ ሰፋ አድርጌ እመጣበታለሁ። ሰላም የኔ ምርጦች እንዴት ናችሁልኝ? ሰላም ናችሁ? በያላችሁበት ሰላማችሁ በዘዘት ትረፍረፍ ይበልልኝ። ለዚህ ቻናል አዲስ ከሆናችሁ ስወዳችሁና ሳከብራችሁ ፕሊስ ላይክ እና ሰብስክራይብ አድርጉልኝ። ነባር ቤተሰቦቹ ደግሞ የላይክ ምልክቷን እኔ ግን ቤተሰብ ማለት ነው አሁን ለምሳሌ 1000 አሁን ከዚህ በፊት የነበረውን ቪዲዮ 1200 ሰው አይቶታል። ግን 12 ላይክ ነው። ምን አለበት ማርያምን ምንም አይቀንስባችሁም። የላይክ ምልክቱን ቪዲዮውን እንኳን ባትወዱት ቤተሰብ ለኔ ስትሉ የላይክ ምልክቷን ጫን በሏት፣ አትቆሩት። እሺ ውዶችዬ፣ ምክንያቱም ለእናንተ የሚቀንስባችሁ ነገር ስለሌለ ነው እንደዛ እምላችሁ። ከክብራችሁ ወይም ደግሞ የሆነ ነገር ቢቀንስ ኑሮ እርግጠኛ ነኝ እንደዛ አልላችሁም። እና ቤተሰብ ፕሊስ ላይክ አድርጉልኝ። ሲቀጥል አዲስ የሆናችሁ ካላችሁ ይህ ቪዲዮ የሚደርሳችሁ ሰብስክራይብ አድርጉልኝ። እናም ከዛ ባለፈ ደግሞ በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። ለምታበረታቱኝ ላይክም ሰብስክራይብም እያደረጋችሁ እንግዲህ ያው እንድሰራ የምታደርጉኝ ከልብ ነው የማመሰግነው። ወደ ድራማዬ ስመለስ እኔ አሁን አቶ መዘክር በጣም ግራ ጋብቶኛል። ምክንያቱም የወይዘሮ ሜላትን ጭንቅላት በጣም መጠቀም ይፈልጋል። ገና ከመግባቷ እንግዲህ የእሱን ቦታ ነው ለመስጠት ያሰበው። ይሄ ነገር ለመልካም ይመስላችኋል? እናንተ እንዴት ታዩታላችሁ? የወይዘሮ ሜላት የስራ ልምድ ወይም ደግሞ እውቀቷ የታወቀ ነው። ይሄ ሰውዬ ደግሞ እሷን መጠቀም ይፈልጋል። ወይዘሮ ሜላት ከዛ ድርጅት ብዙ ጊዜ ብትሰራና ወይም ከዚህ በኋላ ከሱ ድርጅት ብትሰራ ድርጅቱ ምርታማ ወይም ደግሞ ትርፋማ እንደሚሆን ሰውየው በደንብ አድርጎ ተረድቷል። ሲቀጥል እኔ ከመጀመሪያውንም ጀምሮ ሰውየውን ፈርቼዋለሁ። ሲጀመር አቀራረቡ ምናምን ገና አንድም ቀን በስልክ ሳያዋራት ዩኤል ስላለው ብቻ ለማገዝ ማሰቡ፣ ጠይቅልኝ ችግሯ ምንድነው? ለምን እንደዚህ ሆነች? ምናምን እንደዛ ማድረጉ እኔ ገና ከጀምሮ በጥቅም እያሰራት ይመስለኛል ቤተሰብ። ሲቀጥል ደግሞ የፍርድ ቤቱን ጉዳይ ለምን እንድከታተሉ ፈለገ በድብቅ? እሷ መናገር ያልፈለገችውን ለምን ሌላ ሰው እንድከታተል ያደረገ? እሷ ሳሰማ ይሄ ነገር ለመልካም ነው ብላችሁ ታስባላችሁ ቤተሰብ? እውነት መልካም አስቦ እሷን ሊረዳት አስቦ ነው ወይስ እቺ ሴትዮ ጭንቅላቷ በጣም ፐርፌክት ስለሆነ ከሱ ድርጅት ብትሰራ ድርጅቱ ትርፋማ ስለሚሆን ስላወቀ ትርፋማ እንደሚሆን ስላወቀ ምናልባትም የፍርድ ቤት ኬዙ እንዲራዘም ወይም እንዳይሳካ ለማድረግ ፈልጎ ነው። እኔ እንደዛ ነው የመጣልኝ። ሲቀጥል ይፈልጋት ይመስለኛል ወይዘሮ ሜላትን ቤተሰቦቼ። ይፈልጋት ስላችሁ ያው ወንድ ልጅ አይደለ እንግዲህ ሚስት ከሌለው ወይም ለማግባት ይሆናል። ቢኖረውም ደግሞ ምናልባት እንደ ሁለተኛ እሷ ሳስማ እንደ ሁለተኛ አድርጎ ይዞ ለመቀመጥም ይመስለኛል። ብቻ ግን ቤተሰብ ይሄ ሰውዬ የኔ እቅድ እና ማለት የኔ ግምት እና የኔ ሀሳብ ለወይዘሮ ሜላት ሰላም የሚፈጥርላት አይመስለኝም። አንደኛ ጭንቅላቷ በጣም ስማርት ነው። በጣም የረጅም ጊዜ የስራ ልምድ አላት። ገና ከመግባቷ ያወጣችው የስራ ንድፍ ወይም የስራ እድገት አይታችሁታል፣ ምን ያክል ትርፋማ እንደሚያደርግ። ስንት መኪና ተከራይተው በሳምንት 8 ጊዜ ነው ምናምን የሚሰሩት። በጣም ብዙ መኪና ነው የተከራዩት አይደለ? ያ መኪና ግን ግቢ ውስጥ ቆሞ ነው የሚውለውና ያ ሁሉ እንድሰራ ነው ያደረገችው። ማለት ያው የሚሰራበት ይሰራበታል፣ የማይሰራበት እንድመለስ ነው ያደረገችው።
ስለዚህ ይሄ በጣም ተመችቶታል። ከሱ ድርጅት ብትሰራ ምን ያክል ትርፋማ እንደሚሆን ሰውየው በደንብ አድርጎ ተረድቷል። ስለዚህ ምናልባትም የፍርድ ቤቱን ኬዝ እንዲራዘም አድርጎ ቶሎ እንዳያልቅ አድርጎ ተከታትሎ ከደረሰበት በኋላ ወይዘሮ ሜላት ከሱ ድርጅት እንድትሰራ ወይም ደግሞ በጥቅማ ጥቅም ነገሮች ወጥሮ ይዞ የእሷ ነገር እንዳይሳካ ከሱ ድርጅት እንድትሰራ የእሱ ድርጅት ምርታማ ትርፋማ እንዲሆንለት ለማድረግ ያቀደ ይመስለኛል። የኔ ሀሳብ ነው። ግን ያለምንም ምክንያት ቤተሰብ እውነት ነው የምላችሁ፣ ያለምንም ምክንያት ይሄ ሰውዬ ዝም ብሎ እንደዚህ ሙጭጭ ብሎ አልያዛትም። የፍርድ ቤቷን ኬዝ እንድከታተሉላት ያለምንም ምክንያት አላደረገም ማለት ነው። እና እኔ ፈርቼላታለሁ። የሷን ጭንቅላት በጣም መጠቀም ይፈልጋል በጣም። በዛ ላይ ባወጣችው የስራ ንድፍ ሁሉም ተቀብለውታል። ኢላ ከሉሊት በስተቀር ሁሉም ተቀብለውታል። ሁሉም ወደውታል። በጣም ጎበዝ እንደሆነች፣ ጭንቅላቷ በጣም ስማርት እንደሆነ፣ ብዙ ጊዜ የስራ ልምድ እንዳላት፣ እውቀት እንዳላት፣ እንዴት መስራት እንደምትችል፣ እንዴት ትርፋማ ማድረግ እንደምትችል ያን ድርጅት ወንዶቹ በአጠቃላይ ተረድተዋል። እንደዛማ ባይሆን ታዲያ አስባችሁታል? አንድ የስራ ኃላፊ ገና ትናንትና የመጣች ሰራተኛን የኔን ቦታ ልስጥሽ አይልም። ያማ የሆነ ያቀደው ነገር አለ። ወንድ ልጅ አይደለ የራሱ ለማድረግ። ያማ ደግሞ የፍርድ ቤቷን ኬዝ ተከታትሎ ከደረሰበት በኋላ ኬዙን እያራዘመ በጥቅማ ጥቅም እሷን እንደልሎ እሱ ጋር እንድትሰራ የእሱ ድርጅት ትርፋማ እንዲሆን ሊያደርግ ፈልጓል። ብቻ የሆነ ያስበው ነገር አለ ቤተሰብ። ያለምንም ነገር ግን ዝም ብሎ አይቀርባትም። ዝም ብሎ የሆነ ነገር ላያደርግልሽ አይላትም ማለት ነው። እሷ የምትነቃበትን ጊዜ ያምጣላት ነው የምለው እኔ ቤተሰብ። ከዚህ ሰውዬ ጋር ያላትን ግንኙነት አሁን ካስታወሳችሁ ገና በስልክ ሲያወራት ማስለን ስትጀምር የምትፈልጊው ነገር ካለ ላግዝሽ ምናምን ስላት የነበረው ያው እንግዲህ ያም ሆነ ተቀብላለች። ከሱ ገንዘብ ተቀብላ ለልጆቿ ጫማ ምናምን ሁሉ ገዝታለች። አሁን ገና ከሆኑ በጥቅም እየያዛት ነው። ምናልባት በጥቅም የማትደለል ሴት ከሆነች አሪፍ ነው። ነገር ግን በጥቅም የምትደለል ሴት ከሆነች፣ ከችግሯ አንፃር፣ አሁን ካለችበት ሁኔታ አንፃር የምትደለል ከሆነ በቃ ገደል ገባች በሉኝ ቤተሰብ። እና በጣም እያሳዘነችኝ ነው። እኔ በበኩሌ መሆን የነበረበት እስከዛሬ ማለት ከባለፈው ምዕራፍ ላይ ያው ወይዘሮ ሜላት ምን ያክል ስቃይ ውስጥ እንደነበረች ከጅምሩ እስከ መጨረሻው ድረስ ምዕራፍ 1 እስከሚያልቅ ድረስ ሜላት አንድም ቀን ሰላም አልነበራትም። ቤተሰቡም ሰላም አልነበረውም። ያ ሰላም መረበሽ ያ ስቃይ አልበቃ ብሎ አሁንም ምዕራፍ 2 ላይ የሚገጥማት ነገር በጣም ከባድ የሚሆን ይመስለኛል። ግን ከዚህ መሻሻል ነበረበት። ከባለፈው ፓርት የተሻለ ሆኖ ወይዘሮ ሜላት እስከ ቤተሰቦቿ አሁን ይሄ የፍርድ ቤት ድርጅቷ በፍርድ ቤት ቢያዝ የፍርድ ቤቱ ኬዝ ቶሎ ተስተካክሎ ምናምን ልጆቿም እሷም ወደ ነበረው ህይወታቸው መመለስ ነበረባቸው። አቶ መስፍንም ቢሆን ለስራ ነው የሄደው። እስካሁን ድረስ ለምን ዝም አለ? ለምን አይመጣም? አቶ መስፍንስ ወደ አሜሪካ ነገር ነው የሄደው አይደለ? ወደ ድሮ ስራው ነው የተመለሰው። ደውሎ ልጆቹን ማገዝ ነበረበት፣ ማናገር ነበረበት፣ ብር መላክ ነበረበት፣ ቢያንስ ድምፁ መሰማት ነበረበት። አቶ መስፍን መምጣት አለበት ባይ ነኝ እኔ በበኩሌ። የት ቦታ ላይ መምጣት እንዳለበት ደግሞ እሱ ያውቃል። በተለይ ከአሁን በኋላ ነገሮች ውስብስብ የሚሉ ይመስለኛል እኔ ሳስበው ቤተሰብ። አሁን አያያዙን ስታዩት ወይዘሮ ሜላት ያለችበት ሁኔታ ብቻ ሁሉም ይሄ የፍርድ ቤቱ አሴር የቀጠረው ጠበቃ ራሱ የሆነ የሚናገረው ነገር ነበረ ለአሴር። ነገር ግን ያው ከተምቹ ጋር ስለነበረ ምንም ሳይናገር ሄደ። የሆነ ውስብስብ ያለ ነገር መፈጠሩ የማይቀር ነው፣ ከእስከዛሬው ይበልጥ ማለት ነው። በተለይ በፍርድ ቤቱ ዙሪያ የሆነ ትልቅ ችግር ይከሰታል ብዬ አስባለሁ። ሌላው ውድ ቤተሰቦቼ የአቶ ኖላዊ ጉዳይ ነው። አቶ ኖላዊ ምን ድርጅት ውስጥ ነው ጥበቃ እየሰራ ያለው? ይሄ ድርጅትስ ውስጡ ምንድን ነው የሚሰራው? አቶ ኖላዊንስ ችግር ውስጥ አይከተውም ወይ? እኔ ይሄ በጣም እያሳሰበኝ ነው። እንግዲህ ካያችሁ በመስኮት እንደዚህ ብቅ ብሎ ሊያይ ምናምን ሲል የሆነ ሰው መጥቶ ሲጮህበትና ሲቆጣው ምን አገባ ውስጡ ምንም ይሰራ የሚመለከተህ ነገር የለም እያለ ሲጮህበት ነበር አይደለ? እዛ ድርጅት ውስጥ ምን እየተመረተ ነው? ምን እየተሰራ ነው? ውስጡ ምንድን ነው ያለው? ሰው ሲወጣ ሲገባ አናይም። መች ነው ሰው የሚወጣው? መች ነው ሰው የሚገባው? ውስጥስ ምን እየተሰራ ነው ያለው?
ይሄ ሌላ ጥያቄ ነው። ሲቀጥል አቶ ኖላዊን ይሄ ነገር አሁን ያለበት ስራ ችግር ውስጥ ይከተዋል አይከተውም? እኔ በበኩሌ አቶ ኖላዊ ችግር ውስጥ የሚገባ እየመሰለኝ ነው ቤተሰብ። ምክንያቱም የሚሰራበት ድርጅት ያማ ህገ ወጥ ስራ እየተሰራበት ያለ ድርጅት ነው። ስለዚህ አቶ ኖላዊ ምንም በማያውቀው ወንጀል ውስጥ ሊገባ ነው ባይነኝ እኔ በበኩሌ። ምክንያቱም ያ እዛ ውስጥ ምን እየተሰራ እንደሆነ ምን እየተፈጸመ እንደሆነ ከታወቀ ማነው ምንድነው የሚባል ነገር የለም። ሁሉም ሰው ይያዛል፣ ሁሉም ሰው ይታሰራል። አቶ ኖላዊ ችግር ውስጥ ላለመግባቱ እኔ ምንም ዋስትና ያለው አይመስለኝም። ከፊት ለፊቱ ችግር ውስጥ እየመጣ ነው። ገና ከሆኑ አጣርቶ እንዳትሉ ምን ብሎ ነው የሚያጣራው? ሰው ሲወጣ ሲገባ አይታይም። የሰው ድምጽም አይሰማም። እንደዚህ በቆርቆሮ ቀዳዳ ምናምንም ለማየት ሲሞክር ምንም ነገር አይታየውም። ምን እየተካሄደ ነው? ምን እየተፈጸመ ነው? እሱ ከሚጠብቀው ግቢ ውስጥ እና አቶ ኖላዊ ይህንን ነገር ገና ከሆኑ ነቃ ብሎ የሆነ ነገር ካላደረገ እርግጠኛ ሆኜ የምነግራችሁ ቤተሰብ አቶ ኖላዊም ችግር ውስጥ ሊገባ ነው። ምክንያቱም እዛ ውስጥ እየተሰራ ያለው ነገር ልክ አይደለም። የተሳሳተ ነገር ነው እየተሰራ ያለው። ስለዚህ ችግር ውስጥ ያስገባዋል ባይነኝ ማለት ነው። እንግዲህ ልጁን ወልዶ የልጁን ደስታ አጣጥሞ ሳይጨርስ ወይም ደግሞ ልጁን በጉጉት የሚጠብቀውን ልጁን እጅ ውስጥ ሳያስገባ ችግር ውስጥ እንዳይገባ እኔ በጣም እየፈራሁለት ነው ማለት ነው። ሌላው ውድ ቤተሰቦቼ የምናሴ ፍቅር ነው። ምናሴ ልጅቷ ላይ በጣም ጅፍ ጥሎባታል፣ ወዷታል። ላለመናገር ፈልጎ ነው እንጂ በጣም ነው የወደዳት፣ በጣም ነው ያፈቀራት። ያው እሷ ተነግራለች እንዳልቻለችና በጣም እንደወደደችው በጣም እንዳፈቀረችው የምትመላለሰው እሱም ብላ እንደሆነ ደና እያሉ ደና ማለት ድርጅታቸው ቤተሰቡ ሳይበታተን ደና እያሉ ትምህርት ቤት እንደምታፈቅረውና እንደምትወደው ሁሉ ነው የነገረችውና ምናሴ ግን ያው ተምቹም አሴርም ሰላምዬም ስለነበሩ ምንም ፊት አልሰጣትም። እዚህ መናገር አልፈልግም ቢያንስ ደውዬ እነግርሻለሁ ምናምን ነው ሲላት የነበረው። እንደውም ተምቹ በመካከላቸው ገባ ሲል ተምቹ ላይ ትጮህበት ነበረ። አንተ ምን አገባህ? ምንም የሚመለከት ነገር የለም። እኔ የማዋራውና የማናገረው ምናሴን ነው። አንተ አገባህም እያለች እንደውም ተምቹ ላይ ትጮህበት ነበርና ወደዋለች። በጣም ነው የወደደችው፣ በጣም ነው ያፈቀረችው። እሱም ወዷታል። የቤቱ የመጨረሻ ልጁ ቀድሟቸው እንዳያገባ ፈረውላቸው ሴቶቹ ቁጭ ብሎ ማለት ነው። እና ያው ሰላምዬም ካያችሁ በጣም እንደምትወደው ስላወቀች እሷም ለማቀራረብ እየሞከረች ነው። ነገር ግን እስካሁን ያው የተሳካላት ነገር የለም። እሱም እንደወደዳትና እንዳፈቀራት ገብቷታል ሰላምዬ። በጣም ጎበዝ ናት። በነገራችን ላይ እግዚአብሔርን ያለምንም ማዋሸት እምላችሁ ማለት ነው ሰላም በጣም ነው የምትመቸኝ። በቃ በጣም ከምላችሁ በላይ። በዛ ላይ ደግሞ በጣም ተናዳጅና ኃይለኛ ናት። በጣም ኃይለኛ። አንድ ጊዜ ፕራንክ አድርገዋት አይቼ ፕራንክ ያደረገትን ልጅ ማለት ነው እውነት ነው የምላችሁ በጥፊ ነው ጮሃ የሰጠችውና በጣም ኃይለኛ ናት። በጣም ተናዳጅ ናት። ደግሞ በዛው ልክ መሰራቸው ስራዎች ላይ በጣም ነው የሚመቹኝ። በቃ ውሸትም ከሆነ ውሸት ነው፣ እውነትም ከሆነ ውሸት ነው፣ እውነት ነው የምትለው፣ ወደኋላ የምትለው ነገር የላትም። እና እኔ ሰላምዬ ከጀምሮ ጀምሮ እስካሁን ድረስ በጣም ነው የተመቸችኝ፣ በጣም ነው የምትመቸኝ። እንግዲህ ከዛ ከመሞላቀቋ ከዛ እንደዛ ከመሆኗ ወጥታ አስባችሁታን ከወንድሟ ጋር ሊስትሮ እየሰራች ነው። እስኪ አሁን ሀናን ካያችኋት ሀናውን በፊት ኦኬ በጣም ብዙ ሲቃይ መከራ አይታለች። በተለይ አቶ ኖላዊን ለማስታመም ያልገባችበት ነገር የለም። በጣም ብዙ ውጣ ውረድ አይታለች። በጣም ብዙ ነገር ደርሶባታል። ግን አሁን ካያችሁ ሀናውን የተማረች ናት ይባላል። በፊት ነርሲንግ ነበረች ምናምን ሆስፒታል ውስጥ ትሰራ ነበር ምናምን ተብሏል። እንደዚህ ቤተሰቡ ተቸግሮ በዛ በስራ ልምዷ እንኳን ስራ ፈልጋ አልሰራችም። ሰላምዬን ግን ካያችኋት አንዴ ካፌ አንዴ ምናምን በጣም ብዙ ውጣ ውረዶችን አይታ አሁን ሌላ አማራጭ ስታጣ ከወንድሟ ጋር ቁጭ ብላ ሊስትሮ እየጠረገች ነው ያለችው። ሲቀጥል ድህነታቸውን በጣም ወደውታል። ይህ ፍቅር አልነበረም ገንዘብ እያላቸው ይሄ መቀራረብ፣ ይሄ አንድ ላይ ቁጭ ብሎ ማውራት፣ ይሄ የቤተሰባዊው ግንኙነት ምናምን
በፊት ያልነበረው አሁን ግን አንድ ላይ ሆኖ ሲያወሩ ያችን ጮርናቄ በልተው ደስተኛ ሲሆኑ ምናምን። በነገራችን ላይ ገንዘብ ስላለ ደስታን አይገዛም። ኦኬ ገንዘብ ብዙ ነገር ያደርጋል። ብዙ ነገር ታደርጉበታላችሁ። ብዙ ነገር ትገዙበታላችሁ። ገንዘብ ከሌላችሁ የላችሁም ነው። ከምንም በላይ እዚህ ማለት የትኛውም ዓለም ቢሆን ድሃ ሁልጊዜም ዝቅ እንዳለ ነው የሚኖረው። ግን ደግሞ ከድሃ ቤት ያለው ፍቅር ሚሊየነር ነኝ ከሚለው ቤት የለም። ድሃ ቆሎ በልቶ ደስተኛ ሆኖ ውሎ ያድራል። ሚሊየነሩ ግን አሁን ካያችሁ የወይዘሮ ሜላት ቤተሰብ በጣም ሀብታም እያሉ አንድ ላይ ተሰብስቦ ማውራት፣ አንድ ላይ ሆኖ እንደዚህ ፍቅራቸው መገላለጽ ምናምን የለም ነበር። አሁን ምናሴንና ሰላም እንኳን ካያችኋቸው ድንብላል፣ ወይዘሮ ሜላት፣ ሀናም፣ ሰላምዬም ብቻ የሀናን ተውት እንደዚህ ሰብሰብ ብሎ አንድ ላይ ቁጭ ብሎ ሲያወሩ ምናምን ከዛች ጥብብ ካለች ክላስ እግዚአብሔርን አንዳንድ ጊዜ ድህነት በምን ጣዕሙ ድሃ ስትሆኑ ሁሉን ነገር ትለዩበታላችሁ። ፍቅርንም ብትሉ ማጣትንም ብትሉ ማግኘትንም ብትሉ በቃ ሁሉን ነገር ትለዩበታላችሁ ድሃ ስትሆኑ። ሀብታም ስትሆኑ ግን ምግብም ቢሆን በየትኛውም ቦታ ብር ስላላችሁ የትኛውም ቦታ ድረሱ። እግራችሁ ካደረሳችሁ ቦታ ላይ ገዝቶ የመጠቀም ቻንስ ይኖራችኋል። ነገር ግን ገንዘብ ሳይኖራችሁ ሲቀር ግን ልክ አሁን ምናሴና ሰላምዬ እዛች ሊስትሮ ቦታ ቁጭ ብለው ጮርናቄ ገዝተው ከሻይ ጋር እንደሚበሏት በዛች ደግሞ ምን ያክል ደስተኛ እንደሆኑ ምናምን ስታዩ የምን ሚሊየነርነት ነው ትላላችሁ። ያው ገንዘብ አይጣላም በየትኛውም ዓለም ቢሆን፣ ግን ፍቅር ያለው ድሃ ቤት ነው እውነት ለመናገር ማለት ነው። እና ደስ ይላል አንዳንድ ጊዜ እንደዚህ ማየቱ በጣም መልካም ነው። ሁልጊዜ ሀብታም ሆናችሁ ስትኖሩ የህይወትን ውጣ ውረድ አታውቋትም። አዎ ማንኛውም ሰው ሀብታም ሲሆን ያለምንም ምክንያት ሀብታም አይሆንም። በጣም ብዙ ዋጋ ከፍሎ በጣም ብዙ ነገሮችን አልፎ ሀብታም የሚሆን አለ። አንዳንዱ ደግሞ እንደዚሁ በህገ ወጥ ነገር ደግሞ ሀብታም የሚሆን አለ። ለምሳሌ በኮንትሮባንድ እንደዚህ ጊዜው ያለቀበት ምግብ፣ ጊዜው ያለቀበት መድኃኒት፣ ጊዜው ያለቀበት በጣም ብዙ ነገሮችን እያስገቡ በዛ ሀብታም የሚሆኑም አሉ። ደግሞ አንዳንዱ ሰው ከሊስትሮ ተነስቶ ሚሊየነር የሚሆን አለ አይደል? ቤተሰብ ሰው ማጣትም ማግኘትም በዚች ምድር ላይ ያለ ነው። ግን ደግሞ አግኝቶ መጣት በጣም ከባድ ነው፣ በጣም ከሚገባው በላይ። እና አንድ ሚሊየነር በጣም ድሃ የነበረ ምንም ያልነበረው ነው እና ቲክታክ ላይ ነው ሲያወራ የሰማሁት። እኔ በጣም ድሃ ነበርኩኝ፣ ምንም አልነበረኝም። ችግርን ጥንቅቅ አድርጌ ነው ማውቃት። አሁን ሀብታም ስለሆንኩኝ ያ ድህነት ተመልሶ ቢመጣ ምንም አይመስለኝም፣ ምክንያቱም አይቼው ያለፍኩ ስለሆነ ብሏል። እና እግዚአብሔርን አንዳንድ ጊዜ በጣም ተቸግራችሁ ልክ ሊስትሮም ጠረጋችሁ ተሸክማችሁም ምንም አላችሁ ብቻ በራሳችሁ ጥረት የሰው ምንም ሳትጨምሩ የሰው ላብ ሳትጨምሩበት ሀብታም ከሆናችሁ ተመልሶ ድሃ ለመሆን ብዙ እንትን አትሉም፣ አይደንቃችሁም። ምክንያቱም አልፋችሁበታል። አጭበርብራችሁም አይደለም እዛ ላይ የደረሳችሁት። ስለዚህ ምንም መስሎ አይታያችሁም። ምናልባት ያ ድርጅት መክሰር ቢያጋጥመው ያ ድርጅት ቁልቁለት ቢሄድ ምናምን ለድህነት ያን ያክል ቦታ አትሰጡትም። ግን ሀብታም ሆኖ ከሀብታምነት ወደ ሀብታምነት ከሀብታምነት ወደ ሀብታምነት የሄደ ሰው በአንድ ጊዜ ወርዶ እንደዚህ ባዶ ሲሆን በጣም ከባድ ነው የሚሆንበት ህይወት። ልክ እንደማልበላችሁ ሜላት አሁን በመጀመሪያ አካባቢ ያው እንትኑ ስትጀምር ያው ድሃ እንደነበሩ ምንም እንዳልነበራት ነው። ግን ደስ የሚለው ነገር ቶሎ ነው የወጣችው ማለት ነው። እና አንዳንድ ጊዜ ችግርን ሳታዩ አሁን የሀብታም ልጆች ገንዘብን ሲያወጡ ምንም አይመስላቸውም። ምክንያቱም ቤተሰቦቻቸው ሀብታሞች ናቸው። አንጡ ባሉ ጊዜ ገንዘብ ይሰጣቸዋል። ችግር የሚባለውን ነገር አያውቁትም። ከጫማ እኔ ነኝ ያለ ጫማ ይለብሳሉ። ከልብስ እኔ ነኝ ያለ ልብስ ይለብሳሉ። ከምግብ ያው አለ የተባለውን ምግብ ይመገባሉ። ናይት ክለብ ይሄዳሉ፣ ይጨፍራሉ፣ ይዝናናሉ፣ የሚጠጣውን ይጠጣሉ አይደል ቤተሰብ። እንደዚህ አይነቱ ሰው አንድ ቀን ችግር ቢያጋጥመውና የሆነ ነገር ቢደርስበት ችግርን የመቋቋም አቅም የለውም። ግን ድሃ ሆናችሁ ምንም ሳይኖራችሁ በራሳችሁ ጥረት ከፍ ካላችሁ በራሳችሁ ጥረት የምትፈልጉ ቦታ ከደረሳችሁ ወደ ኋላ ችግራችሁን ታስታውሳላችሁ። ያቺ ተቸግራችሁ ያለፋችሁባትን ጊዜ ታስታውሳላችሁ። እና አግኝቶ ማጣት በጣም አሪፍ ነው።
አግኝቶ ማጣት በጣም ከባድ ነው። አጥቶ ማግኘት ግን በጣም ደስ የሚል ስሜት ያለው ነው እና ፈጣሪ አግኝቶ ከማጣት ይሰውረን፣ አጥቶ ከማግኘት ግን ያድርገን አይደለም የሚባለው? አዎ ማርያምን ልክ እንደ ወይዘሮ ሜላት አግኝቶ ማጣት በጣም ከባድ ነው። በጣም ከሚገባው በላይ ችግሩን እንኳን መቋቋም አትችሉም። ምክንያቱም በጣም ብዙ የለመደ ቤተሰብ ነው። ብቻ በጣም ከባድ ነው አግኝቶ ማጣት እና ፈጣሪ አግኝቶ ከማጣት ይሰውራችሁ። በያላችሁበት የዓለም ዳርቻ ይህን ቪዲዮ የምታዳምጡ ሁላችሁም የምታምኑት አምላክ ሀሳባችሁን፣ እቅዳችሁን ያሳካላችሁ። እንደዚህ መሆን እፈልጋለሁ የምትሉትን እቅዳችሁን ወይም በውስጣችሁ እያሰባችሁትን የምታምኑት አምላክ ያሳካላችሁ። ግን ደግሞ አግኝቶ ከማጣት ይሰውራችሁ። ገንዘብ ሲኖራችሁ ደግሞ ገንዘባችሁን ጥሩ ቦታ ላይ እንድታውሉት፣ መልካም ነገር ላይ እንድታውሉት፣ ለራሳችሁም ቢሆን ለእናንተ የሚያስፈልጋችሁን የምታደርጉበት ያደርጋችሁ። ገንዘብ ካላችሁም የሌለው ደግሞ ፈጣሪ ይስጠው እላለሁኝ። እስካሁን አብራችሁን ስለቆያችሁ ከልብ ነው የማመሰግነው። እግዚአብሔር ያክብርልኝ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሆኖ ሀገራችንን ሰላም ያደርግልን። በተለይ አሁን የሚታየው ነገር ደግሞ በጣም የሚያስጠላ ነው። የእስከዛሬው አልበቃ ብሎ አሁንም በድጋሚ በጣም የሚደብር እይታ ነው እየታየ ያለው እና እግዚአብሔር ማርያምን ይህን ጦርነት በቃ ብሎ እንደው የኢትዮጵያ ወጣት ሰላም የሚሆንበትን ጊዜ ያምጣልን። ግማሹ በአረብ ሀገር እየተሰቃየ ነው፣ ግማሹ በየመን በረሃ እየተሰቃየ ነው፣ ግማሹ በቀይ ባህር ህይወቱን እያጣ ነው፣ ግማሹ ደግሞ ሀገሩ ላይ ቁጭ ብሎ አሁን ቲክታክ ላይ እየወጡ በነገራችን ላይ በጣም ብዙ ልጆች እየተናገሩ ነው። በአሁኑ ሰዓት መስራት የማይቻልበት ጊዜ ነው። ጦርነት የማያበቃበት ጊዜ ሆኗል። አሁን በትግራይ ክልል እየሆነ ያለው ነገር ደግሞ በጣም አስቸጋሪ ነው እና በድጋሚ እንደገና እንደ አዲስ ጦርነት ሊቀሰቀስ ነው። እኔ እግዚአብሔርን በጣም ነው የማዝነው እውነት ለመናገር። እኔ እስከ መች ድረስ ነው ይሄ ነገር የሚሆነው? እስከ መች ድረስ ነው የሚያበቃው? እስከ መች ድረስ ነው የኢትዮጵያ ወጣት በጥይት ግንባሩን እየተባለ የሚሞተው? አካለ ስንኩል የሚሆነው አይኑን አጥቶ እግሩን አጥቶ እጁን አጥቶ እስከ መች ድረስ ነው በህይወት ያለው ማለት ነው? እና እኔ አላቅም ማርያምን እንደ ኢትዮጵያ ወጣት የተረገመ ወጣት አለ ብዬ አላስብም በዚች ምድር ላይ። ሁልጊዜ ጦርነት፣ ያለማቋረጥ ጦርነት፣ ሁልጊዜ የእናቶች እንባ እንደፈሰሰ። ለምንድን ነው ግን ቤተሰብ? ለምንድን ነው ግን አሁን እንትኖቹ ራሱ እነዚህ ጀነራል ምናምን ተብዬዎቹ እየወጡ ሲናገሩ በጣም የሚያስጠላ ነው። ይሄን ያክል ገንዘብ ወጣ፣ ይሄን ያክል ሚሊዮን ዶላር ወጣ ለጦርነት፣ ይሄን ያክል ወጣ፣ ይሄን ያክል ወጣ፣ ቢገነባበት፣ ቢሰራበት፣ ትምህርት ቤት ቢሰራበት፣ ሆስፒታል ቢሰራበት ይላሉ። ቆይ ግን እዛ ትልልቅ ቦታ ያሉት ለምን በቃ አይሉ? መንግስትን እኮ ማሸነፍ ይችላሉ አይደል ቤተሰብ? መንግስትን እኮ ኖ ቢሉት መከላከያው ማሸነፍ ይችላል። ኖ ቢል መቼም መንግስት ከሀገር በላይ አይደለም አይደል ቤተሰብ? መገልበጥ ይችላል። ግን እስከ መች ነው ጦርነት? እስከ መች ነው የኢትዮጵያ ወጣት የሚያልቀው? ሀገሪቷስ እስከ መች ድረስ ነው የእዳ ዝፍ ተቀብላ የእዳ መዓት በጭንቅላቷ ላይ እየጮህባት የሚኖረው? እኔ በጣም ነው የማዝነው። አሁንስ በጣም ያስጠላል። ሰው ስደት ሂዶ ወደ ሀገሩ ራሱ እንዳይመለስ እየሆነ ነው። ምንም ተስፋ የሚባል ነገር የለም። አገር ያሉትም እንዴት መኖር እንዳለባቸው ግራ ተጋብተው እያለቀሱ ነው ያሉት። ንግድ የሚሰራውም መነገድ አልቻለም። አንዴ በግብሩ፣ አንዴ በምኑ በጣም ከባድ ነው እውነት። እኔ እንጃ የኢትዮጵያ ሲቃይ መቼ እንደሚያበቃና መቼ ህዝቧ ሰላም እንደሚሆን በጣም በጉጉት የምጠብቀው ነው። የሁሉም ምኞትና የሁሉም ፍላጎት ነው። ነገር ግን ፋይዳ ያለው አይመስለኝም ቤተሰብ እውነት። አንዲት እናት ልጇ በባስ ተጭኖ ባሱን በድንጋይ ስደበድብ ልጄ እያለች እና በጣም አስቸጋሪ ነው እውነት። የሚመጣው ጊዜ ደግሞ የባስ የሚከፋ ነገር ይመስለኛል። ብቻ እግዚአብሔር በቃ ይበለን።